ባለፈው እኔ ላይ እየሰራብኝ ሰውዬ ትልቅ ዱርዬ ነው ብለው የሚቀልኝ ለኔ እንጂ በቃ አሁን ኡምራ አድርገሃል ካሁን በኋላ ደግሞ እንደዚህ አይነት ስራዎች ባሰራ አይባል እና ባገባ አንተ የሚሰራው ተንፈገራ ባናተ ተተከል ብቻ ነው በለ ወላሂ ላዚም የትኛው ኡስታዝ ቢሆን አብሶ የሚዲያ ኡስታዝ እስቲ ዛሬ አላህን እናስደስት። ወላሂ ከምሬ ነው የምላችሁ የትምሩ ካትዱ አላህ በእኔና በአንተ መመለስ አላህ ይደሰታል። በተስፋ መቁረጥ ምክንያት ራሱን ያጠፋው ወጣት መነጋገሪያ ሆኖ በትምህርቱ የተመሰከረለት ምን ያህል ተስፋዬ በወላይታ ሶዶ ዩኒቨርሲቲ ባርቲክ ብዙ ጊዜ እኔ አካባቢ ያሉ ሰዎች የሰለምት የሚለውን ወርድ ብዙ አንወደውም። ወደ እስልምና የመጡ እህቶች ወንድሞች ያደናሉ فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወደነ ተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገን እንደተመለከታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህ ቪዲዮዎች በጋራ እንመለከታለን። እንዲሁም ደግሞ በጣም አሳፋሪ ተግባራቶች እየተመለከትን ነው። ሙስሊም ወንድሞቻችን ወዴት እያመሩ ነው? ኡስታዞችን ጭምር በአደባባይ እየተሳደቡ ያለበት ሁኔታ ነው። ከመግቢያ እንደተመለከታችሁ እጅግ የሚያሳዝን ነገር ነው። ለማንኛውም ኢንሻአላህ የተለያዩ ቪዲዮዎች አሉ ምንማማርበትም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁ ነው ቀብላ ክሊክ ያደርጋችሁ ሐሳብና ሰታችሁን እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከምንጩም በላይ ይሄን ቪዲዮ ላይክ ያደርጋችሁ ለብዙዎች ተደራሽ አድርጉት። ቀጥታ ወደ ቪዲዮ አለፍኩላችሁ። በጣም ሰቃዩና ጎበዙ ተማሪ ራሱን አጠፋ። በጋራ እንመልከት። ለምንድን ነው ራሱን ያጠፋው? በተስፋ መቁረጥ ምክንያት ራሱን ያጠፋው ወጣት መነጋገሪያ ሆኖ በትምህርቱ የተመሰከረለት ምን ያህል ተስፋዬ በወላይታ ሶዶ ዩኒቨርሲቲ በአርቲክቸር የትምህርት ዘርፍ በከፍተኛ ውጤት የተመረቀ ሲሆን ለ4 ዓመት ያህል በብርታት ስራ ፍለጋ ተንከራቶ ስራ ሲያጣ በዛሬው ዕለት ራሱን አጥፍቷል። በሲዳማ ክልል ኗሪ የሆነው ምን ያህል ተስፋዬ ከመሞቱ በፊት እንዲህ ብሏል። ስራዎች ሁሉ የዘመድ ናቸው። ምንም ጀግና ብትሆን ሰው ከሌለህና የድሃ ልጅ ከሆንክ ዋጋ የለህም ብሏል። እዚህ አይነት ተስፋ መቁረጦች አላስፈላጊ ናቸው። የሰው ልጅ በቀላሉም ቢሆን መኖር ይችላል። ለማንኛውም ነፍስ ይማር። ያጀማ በጣም እጅግ የሚያሳዝን መረጃ ነው። ምክንያቱም ብዙዎቻችን ላይ የተስተዋለ በአንድ ሀገራችን እንደዚህ ነገራቶች እየተበራከቱ ያለበት ሁኔታ ነው። ስራ በማጣቱ ምክንያት ራሱን አጠፋ። ተመልከቱ። በጣም ጎበዝ በጣም ሰቃይ ተማሪ ነው። እኛ አካባቢ እንደዚህ ነገራቶች ይሻላሉ። ከኛ ጋር የተመረቁት ተማሪዎች ወላሂ ጓደኞች ማለት ነው እስካሁን ድረስ ስራ አላገኙም። 4 ዓመት ገደማ አካባቢ ልክ ይሄ ልጅም 4 ዓመቱ ከተመረቀ እንግዲህ በጣም በከፍተኛ ደረጃ ውጤት አንተ ማለት ሰው ከሌላችሁ ዘመድ ከሌላችሁ መስሪያ ቤት ላይ አትቀጠሩም። ብዙ ቦታ ላይ የሚስተዋል ችግር ነው። እንዲሁም ደግሞ ባንከሮች እነዚህ ባንክ የሚገቡት ተማሪዎች በነገራችን ላይ 100,000 ኦቨር በጣም ከዛ በላይ እየከፈሉ ነው የሚገቡት ማለት ነው። ጉቦ እየሰጡ በተለይ ወደ አዲስ አበባ ምናምን ትልቅ ከተማ ላይ ስራ ለመቀጠር ብዙ ብር ተከፍሎ ነው የምትቀጠሩት። የድሃ ልጅ ግን እንደዚህ ችግር ውስጥ እየገባ ራሱን ይጎዳል ማለት ነው። ምንም ያክል በህይወታችን ከፍተኛ ደረጃ ችግር ቢገጥምን እባካችሁ ራሳችን ልናጠፋ አይገባም። ወላሂ በተለይ ሙስሊሞች ማለት ነው ራስን ማጥፋት ወደ አላህ ስትሄዱ ተመልከቱ። እንግዲህ ከባድ ወንጀልም ጭምር እንደሆነ ታውቃላችሁ ብዬ አስባለሁ በየትኛውም ሰዓት። ምክንያቱም ነገ ሌላ ቀን ነው። ዛሬ የምንኖረውን ህይወት ትናንትና ስንፈልገው ነበረ። ስለዚህ ዛሬ የምንፈልገው ህይወት ደግሞ ነገ እንኖራለን ኢንሻአላህ። በየትኛውም ቅጽበት ራሳችንን እናጥፋ። እንዲሁም ደግሞ ይሄ ነገራቶች ቢስተካከል በተለይ ከስራ ጋር ተያይዞ ከመንግስት ጋር ተያይዞ ችግሮች ቢቀረፉ ባይኔ ማለት ነው። በዚህ ጉዳይ ላይ ሐሳባችሁን ስጡ። ወደ ሌላኛው ቪዲዮ አለፍኩላችሁ። እስቲ ዛሬ አላህን እናስደስት። ወላሂ ከምሬ ነው የምላችሁ የትምሩ ካትዱ አላህ በእኔና በአንተ መመለስ አላህ ይደሰታል። ምን መሰለ ወንድሜ ይህንን መልእክት ለሚያስፈልገው ጓደኛ ላክለት። አላህ ሱብሓነሁ ወተዓላ እኔ እናንተ ከወንጀል ጠርተን ወደ እሱ በመመለሳችን አላህ ይደሰታል። አላሁ አሸዱ ፈርሐተን ቢተውበት ዓብዲ እጅጉን በጣም ከአላህ ሱብሓነሁ ወተዓላ ንግግር ቀልቢን የሚያረጋጋት ዛሬ አንድ ልንገርህ። አንተ ባሪያዬ ሆይ አንተ ወንጀልን በማታም በቀንም ትሰራለህ። እኔ አንተን ወንጀል በማታም በቀንም እምራለሁ። አላሁ አክበር ሐቢቢ እኔ እናንተ በመመለሳችን አላህ ይደሰታል እያልኩ እኮ ነው። አስበው እኔ እናንተ ደካማ ባሮች አላህ በእኔ እናንተ መመለስ አላህ ሲደሰትብን ኢማጂን ከባድ እኮ ነው ወላሂ። ወደ አላህ እንመለስ ያ አላህ። ይሄን ያክል እንግዲህ መሐሪ የሆነ ጌታን ያለን በቀንም በማታም የምንሰራው ወንጀል በቀንም በማታም አላህ ይምርልናል። ስለዚህ ሁላችንም አላህ እናስደስተው፣ አላህ እንዲደሰትብን ማለት ነው። አላህ በእኛ ላይ ሲደሰት ታስባችኋል? ሱብሃንአላህ እኛ በሱ ላይ ምን ያክል ነው የምንደሰተው? እሱ ደግሞ በእኛ ላይ ጥፍ ድርብ ማለት ነው። ወደ አላህ በመመለሳችን ምክንያት አላህ የሁላችንም መጨረሻ ያሳምርልን፣ አላህ ያግራልን ለማለት እወዳለሁ። ወደ ላይኛው ዳልፍኩላችሁ። የጀማ ሙቀት በጣም ሊገለን ነው። ይሄ ጉዳይ ሁላችንም ይመለከታል። እስኪ በጋራ እንመልከት። ከሰለምቴዎች ጋር ተያይዞ እህታችን ሶፊያ ያስተላለፈችው መልእክት አለ።
ብዙ ጊዜ እኔ አካባቢ ያሉ ሰዎችን የሰለምት የሚለውን ወርድ ብዙ አንወደውም። ወደ እስልምና የመጡ እህቶች ወንድሞች እያልን ነው የምናወራው። ወደ ሂዳያው የተመሩ የመጡ እያልን እናወራለን። ሰዎች ልክ ወደ እስልምና ሲመጡ በጣም ነው የምንደሰተው። እንኳን ደህና መጣችሁ እንላቸዋለን። ያው ቃሉን ብቻ ማለት ነው። ከደስታችን ብዛት ራሱ ወይኔ ከላይ ሰለመ ከላይ እኮ እንደዚህ ሆነ እያልን እናወራለን ለብዙዎች። ከመጡ በኋላ ልክ ግን መምጣታቸው ከተረጋገጠ በኋላና መኖር ሲጀምሩ ግን ዞር ብለን አናያቸውም። ትልቁ ክፍተታችን እሱ ነው ብዬ አምናለሁኝ። ሲመጡ የኖሩበት ማህበረሰብ አለ፣ ቤተሰብ አለ፣ ብዙ ነገራቸውን ጥለው ነው የሚመጡት። ከመጡ በኋላ ግን እኛ እንቀበላቸውም። ወደ አዲስ ነገር ነው የመጡት። ማህበረሰቡ ለነሱ አዲስ ነው። እስልምና የሚባለው በራሱ ህይወቱ በራሱ አዲስ ነው። እያንዳንዱ ነገር አዲስ ነውና ከሆነ ምዕራፍ ወደ አዲስ ምዕራፍ ነው የሚሻገሩት። በዚህ ሽግግር ውስጥ እንግዲህ አላህ እንዳለ ሆኖ እንደ ሰው ግን የመጣችሁት እዚህ ጋር ነውና እንኳን ደህና መጣችሁልን፣ ምን እናግዛችሁ፣ ምን እናድርግላችሁ፣ ምን ያስፈልጋችኋል ብለን ግን ምንጠይቃቸው ነገሮች የሉንም። ይሄ ክፍተታችን ወላሂ ሁሌ የሚነገረን ግን የማናስተካክለው ነው። እንዴት ነው የሚስተካከለው ብትለኝ በራሱ ለኔም መልሱ ይከብደኛል። አሁን አይደለም ሰዎች ወደ እስልምና መምጣት የጀመሩት፣ አሁን ላይ በደንብ ተጋኖ ስለወጣ ነው እንጂ ከበፊትም ጀምሮ ሰዎች በተለያየ መንገድ አላህ Subhanahu Wa Ta'ala ሂዳያውን ሰጥቷቸው ወደ እስልምና ይመጣሉ። ነገር ግን ከመጡ በኋላ ጸንተው እንዲቆዩ የሚያደርግ ነገር የለም። በተለይ በባህሪያችንም በአቀባበላችንም እነሱ ላይ ደረሰው ፈተና እኛ ላይ ቢደርስ ራሱ መቆየትና መጽናት እንችላለን ወይ የሚለው ትልቁ ጥያቄ ሆኖ ሳለ እነሱ ግን በዛ ሁሉ መከራ ውስጥ እያለፉ አይዟችሁ ማለት እንኳን አንችልም። ለምንድነው እህቶቻችን ወንድሞቻችን አይዞን እማንለው የሚለው የሁላችንም ይመለከተናል። ስለዚህ የሚገርም ሐሳብ አቅርባለች። እንግዲህ ወላሂ እነሱ ላይ የሚደርሰውን ፈተና እኛ ላይ ቢደርስስ ብለን ቆም ብለን ልናስብ እንችላለን። በተለይ አሁን የኔ መንገድ ላይ ቀርበው የሚመጡ ወንድሞች ሱብሃንአላህ ምን አይነት ፈተና ውስጥ እንደነበሩ ስንት ነገር ችለው እንዲሁም ደግሞ እስልምና ላይ ከገቡ አሁን ድረስ እኔ ራሱ ማቃቸው በግላሌ ማለት ነው ብዙ ችግር መከራ የሚገጥማቸው እህቶች ወንድሞች አሉ። ግን ጽናታቸው ይለያል፣ ወላሂ ይለያል። አላህ ይጨምርላቸው። ስለዚህ ይህን ነገር ሁላችንም ትኩረት ሊሰጥ ይገባል፣ እንደ ተቋምም ጭምር ብዬ አስባለሁ። እንደ ማህበረሰብ ደግሞ እንግዲህ በዙሪያችን ያለን ሰዎች አዲስ ሰለምቴዎችን ከጎናቸው እንድንቆም የሚያሳይ ትልቅ መልእክት ነው ብዬ አስባለሁ። በዚህ ጉዳይ ላይ ሀሳባችሁን አስቀምጡ። የሚገርም ሀሳብ ነው። ኢንሻአላህ ወደ ሌላኛው ቪዲዮ አልፍኩላችሁ። እጅግ በጣም የደነገጥኩት ወላሂ ይህንን ቪዲዮ ስመለከት ከራሷ አንደበት ላይ ቁጭ ብሎ ሞቅ እያደረገው ጭምር በምንድን የሚያሞቁት በኮመንት እንዲህ ሲሉት እሱን ሲያበረታቱት ብዙ ነገር ሲናገር ኡስታዝን ጃሂል ሲል ነበር፣ ኡስታዝን ዱርዬ ኡስታዝ ሲል ነበር። ሱብሃንአላህ አብዱራሂም ነው ለገንዘብ ብሎ ዩቲዩብ ላይ እየሸቀለ ያለው አብዱራሂም ነው። ወላሂ በጣም የሚያሳፍር ተግባር ሱብሃንአላህ፣ ከአንድ ሙስሊም የማይጠበቅ እውነት። አንተ ያለበት መንገድ ትክክል ነው ብለህ ታስባለህ? ሁላችንም ወንጀለኞች፣ አላህ ብዙ ወንጀልን ይደብቅልን እናውቃለን። ይሄ የማይካድ እውነታ ነው። ነገር ግን አደባባይ ላይ ብዙዎች ወንጀል እንዲሰሩ የምንጋብዝ ሰዎች አላህን አንፈራ? ኧረ ወላሂ በጣም ነው ያፈርኩት፣ በጣም ነው የደነገጥኩት። ቪዲዮን ትመለከቱታላችሁ። አላህ ኡስታዝን ዱርዬ ኡስታዝ፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። እስኪ በጋራ እንመልከት። ደስ እንዳላድርግኛ ግን እንኳን አደረሳችሁ ማለት እንደማይቻል ነው ማውቀው። ተመለስ ከመምራ ብዙም እንትን የሚል ነገር አለ። እኔ እንደዚህ አይነት ፈቶ አጠይቁኝ። አላህ ያስደስታል በሐላል መንገድ እንዳያችሁ። አይ እኔ ስለ ያወራሁት እንጂ ስለ እንትን አንዳንድ ዱርዬ ሸዎች አሉ፣ ዱርዬ ኡስታዞች አሉ። እዚህ ኡስታዝ የሚሰራራቸው ዱርዬዎች አሉና ለነሱ መልስ ነው። ቢያንስ ሲመክሩ እሺ ብለህ ለፋላም እንዳይታዘዝ ተቀላቢ ሲባል እሺ በል ዝም በይ እቺ ዝም በሉ። ወላሂ ልንገራችሁ፣ ወላሂ ኢስላሚክ ኮንተንት የሚሰሩ በጣም ውስን ሰዎች ናቸው። ትክክለኛ እምነቱ ላይ ፎከስ አድርገው እያንዳንዱ ለብር ነው። እስኪ እናቱ ለምንድን ነው ዩቲዩብ ላይ የሚለቀው? ለምንድን ነው ሻህ ኡስታዝ እንትና እንደዚህ አሉ አስገራሚ ነገር ብሎ ለምን ይለቀዋል? ብር ነው። ዩቲዩብ ላይ ይታይለታል፣ ገንዘቡን ያገኛል፣ ቤተሰቡን ያስተዳድራል። ዛትስ ዋይ ሰው ላይ ተመርኩዞ ገንዘብ ሜክ የሚደረገው ሰው ላይ ተመርኩዞ ፎሎወር የሚጨመረው ሰው ላይ ተመርኩዞ እንጂ ድምጽ ይሰማላ ይሰማችኋል ጋይስ?
ይስራ ነው የሚthink ሰው ላይ ተመርኩዞ ፎሎወር ነው የሚሰበስቡት፣ ገንዘብ ነው የሚሰበስቡት። ትክክለኛ ኢማን ያለው ለምሳሌ ባለፈው እኔ ላይ እየሰራብኝ ሰውዬ ትልቅ ዱርዬ ነው ብለው የሚቀልኝ ለኔ ትልቅ ዱርዬ ነው ብለው እኔ አመት ወይ 2 አመት ሆኖኛል አይደለ ከኢክራም ጋር ኮንተንት ከሰራን በጣም ቆይቷል። ይሄ ሁሉ ቀን ተቀምጦ ልክ ነው ኡምራ ሳደርግ በጣም ሐራምን ተሰለፍ እያዝናናው ነው ባይዘው አሁንም እሰራለሁ ወላሂ አሁንም እሰራለሁ። አሁንም መፎጋገር ምናምን ይተስመሩናል። እኔ እንዳታገቡ አይደለም እንዳታገቡ እያለ ነው። አሁን ማግባት ነውር ነው እያለ ነው። ነውር ነው እያልኩኝ አይደለም እየቀለድኩ ነው። ነውር የመሰለው ያገባ፣ ነውር ያልመሰለው ያገባ። አላህ ነው የሚፈቀው ትዳር እና የሰው ያስተሳሰብ ነው የኔ አይደለም። እኔ ላስተምር አይደለም ዩቲዩብ ቲክቶክ የከፈትኩት ገባችሁ? እና ዱርዬ ኡስታዝ ባይሆን ደውሎ ኢሳም ትባላለህ እንደዚህ ይባላል ቴክስት ላይ እንዲህ በቃ አሁን ኡምራ አድርገሃል ካሁን በኋላ ደግሞ እንደዚህ አይነት ስራዎች ባሰራ አይባል እና ባገባ አንተ የምሰራው ዱርዬ። እኔ ወላሂ በአንዳንዶቻችሁ እድሜ ከመስጊድ መውጣት እራሱ አልፈልግም። ቁጭ ብለህ በዚህ እድሜ ዩቲዩብ ላይ ምን አለ ዩቲዩብ እኮ በጣም ይወጣት እኮ ወላሂ እኔ ሼም ይዘኛል እኮ ዩቲዩብ ቲክቶክ እኔ ሼም ይዘኛል ወላሂ። ትንሽዬ ሰዓት ነው በቃ ሁሉ ጊዜ ለጓደኞቼ እላቸዋለሁ የሆነች ነገር አስተካክዬ ከሰው መጥፋት ሲጀምር የታየ ነገር ጥሩ አይደለም። ሪዝቅህን ሰው እያየህም አያስፈልግም። ምን አይነት እኔ ወላሂ አልሰማቸውም። ይሄ ከለኛው ተነሳን በአደባባይ ማታ ነገር አለ ቲንክ ሶማች በአደባባይ እኔ ጉዳይ አይደለም ባይዘው እኔ አላህና እኔ እንተዋወቃለን እና መሰራውንም ማቃለው ማንሰራውንም ማቃለው ግን እኔ ደግሞ አልሐምዱሊላህ ያገኘሁትን ብሰራ በጣም መስራት እንድችል ልጅ ነኝ። ግን አላህ ደግሞ ከሰራሁት በላይ ስለሚሰጠኝ ዛትማት መሰፋፈጥ አያስፈልግም። አልሰፋፈጥም ግን አንዳንድ ጊዜ ወጣ ትላለህ ኢትስ ኖርማል። ግን እኔና ኢክራም ፉገራ ባናተ ተተከል ብቻ ነው በለ ወላሂ ላዚም የትኛውም ኡስታዝ ቢሆን አብሶ የሚዲያ ኡስታዝ በአካል በጣም የሚመክሩ ሰዎች አሉ። ወላሂ ብሬ በጣም እውቀት እንዲሰጡኝ የሚሞክሩ ሰዎች የሰጡኝ ስማርት ኡስታዞች አሉ። እንደው ሚዲያ በያዛቸው የሚያስብሉ ይሄ ዱርዬ ወጣት ዝም ብለህ ተቀምጦልና ደግሞ እንትናገራለህ። ስርዓት ያዝ ማሻአላህ ተባረከ። አንተ አሊሞች እንዳትናገር አሊም አልተናገርኩም ጃሂል ነው የተናገርኩት። ልጅ ዘመን ነው ምናምን ዘመን ጃሂል ነው የተናገርኩት። እዚህ ተቀምጦ ዩቲዩብ ላይ እገሌ እኮ እንደዚህ ወንጀል ሰራ ብሎ የሚሸቅል ሰው ጃሂል ነው። ልገምላችሁ ለምን ሚሊዮን ተከታይ ኖሮ ለምን ቢሊዮን ተከታይ ኖሮ ወላሂ ለአዝም በየትኛውም እድሜ ላይ ዘመን አይኖርም። ጃሂል ነው። አላህ የሁላችንም መጨረሻ ያሳምርልን። ወላሂ የሁላችንም መጨረሻ እኔ ምንም ለማለት አልፈልግም። ኡስታዝ ሃሩን ሚዲያ እንዴት አድርጎ እየተቋቋመ እንዴት አድርጎ ለገንዘብ ብዙ ነገር አይሰራም። እንዲያጀማ አንድ ቪዲዮ ፎቶአችሁን ለጥፎ ፌስቡክ ላይ ስለጻፈ እንዲሁም ደግሞ በዛ ጉዳይ ላይ ከኡስታዝ ኑሩ ቱርኪ ጋር ተያይዞ በዘውጁና ጋር ተያይዞ አንዳንድ ሰዎች የተለያዩ ያንን እስልምናውን ትዳሩን የማይፈልጉ ሰዎች ሪአክት ሲያደርጉበት በዛ መልኩ ለማስተማር ቪዲዮህን ቢጠቀም እንደዚህ ልትል ቻልክ? የራሱን ስራ እኮ መስራት ይችላል። በእርግጥም ማለት ነው ለገንዘብ ነው ተብሎ የተሰራውን እንትን ብሎ አሳይቶ ኡስታዝ ወላሂ ከሚገርማችሁ ማለት ነው 200 ምናምን ዶላር ትልቅ ሚዲያ ነው ጭምር 200 ምናምን ዶላር ነው ሲያሳይ የነበረው ኡስታዝ እንትን ማለት ነው። ብዙ ነገር ተቋም ለኡማው ድምጽ የሆነ የትም ስንቱ ክልል ድረስ እየሄደ እዚህ ቦታ የሆነ ነገር ተፈጥሯል ሲባል ያንን ቦታ እየሄደ ለኡማው ድምጽ ስለሆነ ነው። ያንን ነው ልክ ከኛ ጋር እኛ ሁሉም ነገር እኮ እንደ ራሳችን ነው የምንስለው ችግራችን ማለት ነው። ልክ እንደሱ ለሽቀላ ይመስለዋል ማለት ነው። እሱን ሐሳብ አንስቶ ለብዙዎች ትምህርት እንዲሆን ሐሳብ ቢሰጥበት ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ እጅግ በጣም ያስደነገጠኝ እዚህም ደረጃ ተደረሰናል። ዱርዬ አንድ ወጠጤ ኡስታዝ ጃሂል ምናምን እያለ በሱ ስም እሱ ራሱ ጃሂል አላለም። እሱ ራሱ በዚህ መልኩ አይደለም የተናገረ። አንተ ከሱ በሰቆሽ እንትን ተገኘ እኮ አንተ ራስን እኮ ጥሩ መልክ ላይ እንትን ጥሩ ሁኔታ ላይ እንዳለህ እያስመሰልክ እየተናገርክ እየተሳደብክ ጭምር ማለት ነው። አላህን ልንፈራ ይገባል። እጅግ በጣም ያስደነገጠኝ ይህንን ቪዲዮ ለብዙዎች አድርሱት።
ልክ አይደለንም። ሁላችንም ልክ አይደለም። ሁላችንም ወንጀለኞች ነን እናውቃለን። ነገር ግን በዚህ መልኩ ኡስታዝን ማንቋሸሽ፣ ኡስታዝን መሳደብ ይሄ አኪሩ ዘመን የሚያሳይ ነገር ነው። ከእለት ከእለት ብዙ ነገር እየተመለከትን ያለንበት ሁኔታ ነው። አላህ ይጠብቀን፣ ወላሂ አላህ ይጠብቀን። በልክ ውስጥ ተገባብቶ ብዙ ነገር ይሰራል። እልክ ብዙ ከመንገድ ያስወጣል። ያጀማ እልክ ማለት ነው እና አላህን ልንፈራ ይገባል። ያ አላህ ያ አላህ ወላሂ እጅግ በጣም ነው የደነገጥኩት ከሚገርማችሁ በላይ ማለት ነው። አላህ ያሳምርልን፣ አላህ ያሳምርልን። ባልሰማ ዝም ማለት እኮ ይሻላል እኮ ነገራቶችን። የሰው ምክር አልሰማም ካለ ባልሰማ ዝም ብሎ የራሱን ህይወት መቀጠል፣ መልስ ሰጥቶ በዛ ልክ እንደዚህ በውስጥ መስመር ስንት ነገር ነው በውስጥ መስመር እየተመከሩ ያንን የውስጥ መስመር እያወጡ እየዘረገፉ ያሉት ኢቭን ጥሩ ሰዎች የሚባሉ ጭምር ማለት ነው ተመከሩ። ነገር ግን ከዚህ ጋር ተያይዞ አንድ ማስተላለፈው መልእክት ወላሂ መርከም ነው እና ክብርንም ዝቅ ማስደረግ ነው። የራሳችሁን ክብር ዝቅ ማስደረግ ነው እና ኡስታዞችም ጭምር እንደዚህ አይነት ነገር ባይናገሩ ባይኔ እኔ ራሱ ከዚህ በኋላ ማለት ነው ባይመክሩ፣ ራስን ዝቅ ማስደረግ እንደዚህ አይነት ምክንያቱም የሚመለስ ሰውና የማይመለስ ሰው ያስታውቃል ሲጀመር አህዋሉ ራሱ ማለት ነው። ላኢላሃ ኢለላህ ሙሐመድ ረሱሉላህ። ሙቀት ለማንኛውም ልሞት ነው እና በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። አላህ ይጠብቀን። ወንድም ኢሳምንም እንዲሁም ደግሞ ሌሎች እህቶቻችንም እኔንም እናንተንም አላህ ትክክለኛው መንገድ ላይ ያቅናን፣ ያሳምርልን። የሰው ልጅ መጨረሻው ሲያምር ነው ቆንጆ እና ገንዘብ ለማግኘት ብዙ ተግባር የምንፈጽም ሰዎች አለን። ከአንድ 2-3 ጊዜ ኡምራ ሂደው ማለት ነው ተመልሰው ከሴት ጋር ተቃቅፎ የሚሰሩ ሰዎች አሉ እና ቃለን እያየንም ነው። እናንተ ናችሁ ገብታችሁ ላይክ ሼር እያደረጋችሁ ገብታችሁ ኮመንት የምትሰጡት። ሰላም አለይኩም ወራህመቱላሂ ወበረካቱ። እጅግ በጣም ነው የተናደድኩት።